በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ንስሐ ያላት አስተምሮ እውነት መጽሐፍ ቅዱሳዊ ነው? ይሄን መስቀል በንስሐ በሚገባው በተናሳሂው ላይ ስናሳርፍበት ኃጢአቱ ይደመሰስለት አይጠፋም። ለዚህ ትምህርታቸው ድጋፍ የሚሆን አንድም መጽሐፍ ቅዱሳዊ ትምህርት የለም። በአካል መሆን አለበት፣ መገናኘት አለባቸው። ኃጢአቱን ለማስወገድ ካህኑ ፊት የግድ መንበርከክ መምጣት ያስፈልጋል። ከተናገርነው ዋናው ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ነው የሚለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ ስህተት ትምህርቶችን በእግዚአብሔር ቃል ዕውቀት መሰረት የምናፈርስበት መርሃ ግብራችን ነው። ለዛሬም ደግሞ አንድ የስህተት ትምህርት ይዤላችሁ መጥቻለሁ። በተለይም ከንስሐ ጋር በተገናኘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም ደግሞ በካቶሊካውያን ዘንድ ሰባቱ ሚስጥራተ ቤተክርስቲያን ተብሎ የሚታወቁ አሉ። ከዛ ውስጥ እንግዲህ አንደኛው ሚስጥረ ንስሐ ነው እና ቤተክርስቲያኒቷ ስለ ንስሐ ያላት አስተምሮ እውነት መጽሐፍ ቅዱሳዊ ነው ወይ ብለን ብንፈትሽ አይደለም። መጽሐፍ ቅዱስ በጣም የራቀ በተለይም ደግሞ ከአዲስ ኪዳን እውነት በጣም የራቀ መሆኑን መገንዘብ እንችላለን። ለዚህ ማሳያ የሆነኝ ዘንድ አንድ ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ካህን የሆኑ እንደም ቪዲዮ ላይ እንደምናየው ሁለት ካህናቶች ናቸው ያሉት። መኪና ውስጥ ቁጭ ብሎ ስለ ቤተክርስቲያኒቷ አስተምሮ ሲያስተምሩ ሰምተናል። እስቲ የሳቸውን ቪዲዮ ሰምተን እንመለስ። ንስሐ መግባት ይቻላል? አይቻልም። በቃ አይቻልም። ምክንያቱም ንስሐ የሚገባው ሰው ከካህኑ ጋር በአካል መገናኘት አለበት። ይሄን መስቀል ይታያችኋል። ይሄ መስቀል ደም የፈሰሰበት ነው። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዙፋኑ ነው። ይሄን መስቀል በንስሐ በሚገባው በተናሳሂው ላይ ስናሳርፍበት ኃጢአቱ ይደመሰስለት አይጠፋም። ስለዚህ ንስሐውን የሚቀበለው ሰው ካህኑ ፊት መቅረብ አለበት፣ የግድ ነው። ሚስጥር ነው። ይሄ ንግግራቸው መቼም ወንጌልን ለሚያውቅ ሰው በጣም የሚያስደነግጥ ደግሞም የሚያሳፍር ንግግር ነው። ምንድነው ያሉት? ቄሱ ይሄ መስቀል አሉ። ልብ በሉ፣ ይሄ መስቀል የሚሉት እንደዚህ እያሳዩ ነው። በእጃቸው ያለውን መስቀል እያሳዩ ነው። ይሄ መስቀል ይላሉ ደም የፈሰሰበት ነው። የኢየሱስ ደም የፈሰሰበት ነው። የኢየሱስ ዙፋኑ ነው ይሄ መስቀል። እንግዲህ አስቡ፣ ይሄ መስቀል የኢየሱስ ደም የፈሰሰበት አይደለም። እውነት ለመናገር አይደለም። ይሄ እንደ ሲምቦል ነው የምንጠቀመው፣ እንደ ምልክትነት ነው የምንጠቀመው እንጂ እዚህ ላይ የኢየሱስ ደም ፈሷል ብለን አናምንም። እንደዛም የሚል መጽሐፍ ቅዱሳዊ ሐዋርያዊ የሆነ ትምህርት የለም። የኢየሱስ ዙፋኑ ነው አሉ። እንደዚህ የሚልም በመጽሐፍ ቅዱሳችን እንደዚህ የሚል ትምህርትም የለም። ግን የበለጠ የከፋ የሚያደርገው ትምህርታቸው ምንድነው ከተባለ ይህ መስቀል አሉ። አሁንም ልብ በሉ፣ ስለዚህ ነው የሚያወሩት። ቀሳቸው የያዙት መስቀል ነው። መስቀል አንድ ነው፣ ምንም ለውጥ የለው። ይህ መስቀል ንስሐ በሚገባው ሰው ላይ ስናሳርፍበት ኃጢአቱ ይደመሰሳል፣ ይጠፋለታል አሉ። ይሄ በጣም ከክርስቲያን አስተምሮ እጅጉኑ የራቀ ትምህርት ነው። በጣም የራቀ ትምህርት ነው። ሰዎችን ወደ እግዚአብሔር የማያቀርብ እንዲያውም በኃጢአት ላይ ኃጢአት እንዲጨምሩ የሚያደርግ ትምህርት ነው። ተመልከቱ፣ ንስሐ በሚገባው ሰው ላይ ስናሳርፍበት አሉ። ይህን መስቀል ስናሳርፍበት ኃጢአቱ ይደመሰሳል፣ ይጠፋል በማለት ተናገሩ። ለዚህ ትምህርታቸው ድጋፍ የሚሆን አንድም መጽሐፍ ቅዱሳዊ ትምህርት የለም። መስቀል ስናሳርፍበት ሰው ላይ ኃጢአቱ ይደመሰሳል፣ ኃጢአቱ ይጠፋል ብሎ ያስተማረ ሐዋርያ አለ ወይ ብለን ብንጠይቅ የለም። የትኛውም ሐዋርያ እንደዚህ አይነት ትምህርት አላስተማረም። ራሱ ጌታችን ኢየሱስ ክርስቶስም እንደዚህ አይነት ትምህርት ፈጽሞኑ አላስተማረም። የለም። እንግዲህ እዚህ ቪዲዮ ላይ መስማት እንደምንችለው ማስተማር የፈለጉት ነገር ምንድነው? ንስሐ በስልክ ደውላችሁ አንዳንድ ሰዎች እንደዛ ስለሚያደርጉ በቤተክርስቲያኒቷ ውስጥ በተለይ ውጭ የሚኖሩ ሰዎች ይደውሉና ለካህን ለቄስ እንደዚህ ኃጢአት ሰርቻለሁ ብሎ ስልክ ምን ይቀበላሉ? ቀኖና ይቀበላሉ። አሁን እሱን ነው መቃወም ይፈልጉ። ስለዚህ በስልክ ሊሆን አይችልም። የግዴታ ሁለቱ ሰዎች ንስሐ የሚገባውና ያው ተቀባዩ በአንድ ቦታ መገናኘት አለባቸው። ፊዚካሊ መገናኘት፣ መተያየት፣ መነካካት አለባቸው። መስቀሌን ምን ማድረግ አለብኝ ነው የሚሉት? ሰውየው ላይ ማሳረፍ አለብኝ። እጄን አናቱ ላይ መጫን አለብኝ። መስቀሉን ደግሞ ሰውየው ላይ ማሳረፍ አለብኝ። እንደዛ ሳደርግ ነው ይህን መስቀል ሳሳርፍበት ነው ኃጢአቱ ምን የሚለው የሚደመሰሰው የሚጠፋው አሉ። ይሄ በጣም ያሳዝናል። ከዛ ደግሞ ሌላ የተናገሩት ንግግር አለ። እስቲ እንስማቸው። ስለዚህ እዚህ ለስጋ ፈውስ እናገኛለን ብለን የሚመጡ ሰዎች ካሉ በነፍሳችን ፈውስ ለማግኘት ደግሞ ካህን ፈልጋ ብንጓዝ ኃጢአት በረከት ነው የሚሆንልን። እንደው በረከት ነው የሚሆን፣ ይቆጠርልናል። ካህኑን ፍለጋ የ6 ሰዓት በረራ አደረኩኝ፣ ካህን ፍለጋ የ2 ቀን መንገድ ተጓዝኩኝ። በረከት አለው እንደውም። ስለዚህ
ንስሐ በስልክ አይቻልም። ሁለቱ ካህናት መገናኘት አለባቸው። ሚስጥሩ የሚፈጸመው በመነካካት ካህኑ ይነካዋል፣ ይባርከዋል በመስቀሉ እግዚአብሔር ይፍታ ብሎ አስጎንብሶ ይጸልይበታል፣ ወይም እጁን ጭኖ ይጸልይለታል። ይሄ በሚደረግበት ሰዓት በአካል መሆን አለበት፣ መገናኘት አለባቸው። ኃጢአቱን ለማስወገድ ካህኑ ፊት የግድ መንበርከክ መምጣት ያስፈልጋል። እዚህ ላይ ደግሞ ምንድነው የሚሉት? ለነፍሳችን አሉ ለነፍሳችን ፈውስ ለማግኘት ብንጓዝ ካህን ፍለጋ ብንጓዝ ምን ችግር አለው የሚል ነገር ተናግሯል። ኃጢአት አይደለም፣ እንደውም በረከት ነው። ካህንን ፍለጋ ለ6 ሰዓት በአውሮፕላን ብንጓዝ 2 ቀን ያክል ብንጓዝ ምን ችግር አለው አሉ። ይሄም የሚያሳየው ምንድነው? ጌታችን ኢየሱስ ክርስቶስ የሰራልን ስራ ያደረገልን ነገር አለማወቅ ነው። በጣም ነው የሚያሳዝነው። ማለት እኛ ለኃጢአታችን ፈውስ ለማግኘት ወይም ለኃጢአታችን ይቅርታ ለማግኘት ለነፍሳችን ፈውስ ለማግኘት እከሌ የሚባልን ቄስ የ6 ሰዓት የአውሮፕላን ጉዞ አድርጌ ማግኘት አይጠበቅብኝም። እንደዛማ ከሆነ አሁንም በኦሪት ነው ያለነው። ትዝ ይላችኋል ኢትዮጵያዊ ጃንደረባ ኢየሩሳሌም ድረስ ነበር የሚሄደው። ምን ለማድረግ? ለመስገድ፣ ለማምለክ፣ እዛ ሃይማኖታዊ የሆኑ ነገሮችን ለማድረግ። ግን የሚገርማችሁ ነገር ፊልጶስ አገኘው፣ ተመለሰ፣ ወደ መጣበት ተመለሰ። አሁን በአዲስ ኪዳን ለኃጢአቴ ይቅርታ ለማግኘት ብዬ የሆነ ሰው ፍለጋ አልሄድም፣ ጉዞ አላደርግም። ለምን ከተባለ አሁን ሊቀ ካህኑ ጌታችን ኢየሱስ ክርስቶስ ብቻ ስለሆነ ነው። ለዚህም መጽሐፍ ቅዱሳዊ ድጋፍ ልስጣችሁ። ለምሳሌ የዕብራውያን ጸሐፊ በዚህ በዕብራውያን መልእክቱ ምዕራፍ 8 ቁጥር 1 ላይ እንደዚህ ብሎ ይናገራል። ከተናገርነው ዋናው ነገር ይሄ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ነው የሚለው። አያችሁ፣ ኢየሱስ ክርስቶስ የት ነው ያለው? በሰማያት ነው ያለው። እንግዲህ ስናስበው ሰማይ ምንድነው? ሩቅ ነው አይደል? ሰማይ ሩቅ ቢሆንም ግን እርሱ ለኛ ምናችን ነው? ቅርባችን ነው። አያችሁ፣ የአውሮፕላን ቲኬት አልቆርጥም፣ የሆነ ጉዞ አላደርግም። ምንም እንኳን ኢየሱስ ክርስቶስ ፊዚካሊ በሰማያት ቢኖርም ግን በመንፈስ ለኛ ምንድነው? ለአማኞች ቅርብ ነው። ለዛ ነው ሊቀ ካህናት አለን ነው የሚለው። እርሱም ቁጥር 2 ላይ የመቅደስና የእውነተኛይቷ ድንኳን አገልጋይ ነው። ምንድነው? አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት በማለት የዕብራውያን ጸሐፊ ይነግረናል። ስለዚህ ጌታችን ኢየሱስ ክርስቶስ የኛ ምናችን ነው? ሊቀ ካህናችን ነው። ሊቀ ካህናችን ነው፣ ቅርባችን ነው። የነፍሳችን ሊቀ ካህን፣ የአዲሱ ኪዳን ዋሳችን ኢየሱስ ክርስቶስ ነው። እዚሁ ዕብራውያን ምዕራፍ 7 ቁጥር 22 ላይ እንደዚህ ይላል፣ እንዲሁ ኢየሱስ ለሚሻል፣ ተመልከቱ፣ ለሚሻል ኪዳን ዋስ ሆኗል በማለት ይናገራል። ስለዚህ አሁን ያለነው በምንድነው? በአዲሱ ኪዳን ነው። በአዲሱ ኪዳን ዋሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ሌላ የለም። ሌላ ሊቀ ካህን የለም። ሌላ ሊቀ ካህን የለም። አንድ ሰው ኃጢአት ሲሰራ ምንድነው ማድረግ ያለበት ካላችሁኝ፣ መናዘዝ አለበት፣ መናገር አለበት። እውነት ነው። ሚናዘዘው ግን ለማን ነው? ለሆነ ቄስ ነው የሚናዘዘው ከተባለ በፍጹም እንደዚህ የሚል ትምህርት በአዲስ ኪዳን ላይ የለም። ለምሳሌ ሐዋርያው ዮሐንስ በአንደኛ መልእክቱ ምዕራፍ 1 ላይ እንደዚህ ይላል፣ ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ማ? ጌታችን ኢየሱስ ክርስቶስ። ስለዚህ የምንናዘዘው ለማን ነው? ለሱ ነው። የሚያነጻው እሱ ነው። ስለዚህ ለሚያነጻው ነው የምናዘዘው። የመጀመሪያው ፖይንት እሱ ነው። ለሚያነጻን ነው ምን ምናረገው? የምንናዘዘው ለሱ ነው። እዚህ ጋራ ሌላ መርሳት የሌለብን ነገር ምንድነው? ለምሳሌ ኃጢአት ስንል አመጻ ነው። ኃጢአትን በእግዚአብሔር ዘንድ ነው የምናደርገው። ወይም ደግሞ አንድ ሰው ሲበድል እግዚአብሔር ነው መጀመሪያ የሚበድለው አይደል? ከዛስ በአቅራቢ ያለውን ሰው ይበድላል። ለምሳሌ መዋሸት፣ ብዋሽ ኃጢአት ነው። ብሰርቅ ኃጢአት ነው አይደል? የሆነ ያልተገባ ነገር ባደርግ ኃጢአት ነው። ስለዚህ አሁን ብዋሽ ምዋሻው ማለት ነው ወንድሜን ነው ወይም እህቴን ነው። ብሰርቅ ማለት ነው ወንድሜን ነው እህቴን ነው። ከእህቴ ነው የምሰርቀው ወይም ከወንድሜ ነው ወይም ከሆነ ሰው ነው የምሰርቀው። ስለዚህ እኔ ምን ማድረግ አለብኝ? ለዛ ሰው ምን ማድረግ አለብኝ? ኮንፌስ ማድረግ አለብኝ፣ መናገርም አለብኝ። ወንድሜ የሆነ ጊዜ ላይ እኮ እንደዚህ አድርጌ አሸውጃለሁ፣ አታልያለሁ፣ ለዛ ይቅርታ አድርግልኝ ማለት ደግሞ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። ለዛ ነው በዚህ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እንደዚህ ይላል፣ እርስ በራሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። አንዳንድ ኃጢአቶች በሽታንም ሊያመጡ ይችላሉ፣ ደዌንም ሊያመጡ ይችላሉ። ያዕቆብ መልእክት ምዕራፍ 5 ላይ የምናገኘው ሐሳብ እሱ ነው።
ስለዚህ ምን አድርጉ ይለናል? እርስ በራሳችሁ በኃጢአታችሁ ምን አድርጉ? ተናዘዙ። በተለይ በህብረት ያለን ሰዎች፣ አንድ ላይ የምናገለግል፣ አንድ ላይ ህብረት የምናደርግ ሰዎች ሰው አብሮ ሲቆይ አንዱን መበደሉ አይቀርም፣ አንዱን ማሳዘኑ አይቀርም። ለምን? ሰዎች ነና፣ ምድር ላይ ያለነው ፐርፌክት አይደለንም። ፐርፌክት ምን ሆነው ወደዛችሁ ወደ ሰማይ ስንሄድ ነው። ስለዚህ ምድር ላይ እስካለን ድረስ የሰዎች ህብረት ነችና ቤተክርስቲያን በአጥቢያም ደረጃ ብናይ የሰዎች ህብረት ነችና ሰዎች ስለሆኑ የሚገናኙት አንዱን ምን ማድረጉ አይችልም፣ ምን ማድረጉ አይቀርም፣ ማሳዘኑ አይቀርም፣ አንዱን ምን ማድረጉ አይቀርም፣ መበደሉ አይቀርም፣ አንዱ የአንዱን ልብ ማቁሰሉ አይቀርም። እንደዚህ ስትሆኑ ተበተኑ አይደለም አሰቡ። እንደዚህ ስትሆኑ ምን አድርጉ? እርስ በራሳችሁ ተናዘዙ። ይቅር በለኝ፣ እንዲሰርቻለሁ፣ አጥፍቻለሁ፣ በሳቱ ልክ አልነበርኩም፣ አሁን ገብቶኛል ብለን ምን ማድረግ አለብን? አድሚት ማድረግ አለብን። በነገራችን ላይ እሱ ነው መናዘዝ ማለት፣ እሱ ነው ንስሐ ማለት፣ እሱ ነው ያደረኩት ነገር ልክ አይደለም እውቅና መስጠት ማለት ነው። ለሰራው ስራ እውቅና ትሰጣለህ። ልክ አይደለም ብለህ እውቅና ትሰጠዋለህ። ከእግዚአብሔር ሐሳብ ጋር አሁን መስማማት ፈልጋለሁ፣ ከአንተም ከወንድሜ ጋር መስማማት ፈልጋለሁ ብዬ መናገር አለብኝ። ከዛ የሚያሰውየ ምን ማድረግ አለበት? መቀበል አለበት ማለት ነው። መቀበል አለበት። ስለዚህ ንስሐ ስንል ወይም መናዘዝ ስንል በዚህ አይነት መንገድ ማየት ይኖርብናል። ከብሉይ ኪዳንም እስከ አዲስ ኪዳን መተን ብናይ ሰዎች የሚናዘዙት ለማን ነው? ለእግዚአብሔር ነው እንጂ ኑዛዜን የሚቀበል የሆነ ፕሮፌሽናል የሆነ ሰው የለም። ምንም ከኔ ህይወት ጋር የማይገናኝ ሰው ጋይጄ ንስሐን አልሰጥም ወይም ደግሞ ኑዛዜን አላቀርብም። የበደልኩት ካለ ከሱ ጋር ነው መጨረሰው። ከዛ ለእግዚአብሔር ንስሐን ገባለሁ ወይም እናዘዛለሁ። እና የሆነ ፕሮፌሽናል ቄስ የተባለ ወይም ካህን የተባለ የተለየ የለም። እንደዛ ማሳብ ልክ አይደለም፣ መጽሐፍ ቅዱሳዊም አይደለም። ለምሳሌ ከብሉይ ኪዳን ጀምሮ ያለውን ሐሳብ ብናይ በዚህ በመዝሙር 32 ላይ ቁጥር 5 ላይ እንደዚህ ይላል፣ ኃጢአቴን ላንተ አስታወቅኩ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እናገራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ በማለት ይናገራል። አያችሁ አይደል? ኃጢአቴን ላንተ አስታውቂያለሁ በደሌንም አልሸፈንኩም። እግዚአብሔር የሰራነውን ኃጢአት አያውቅም ወይ ልትሉ ይችላላችሁ። ያውቃል። ለዚህ እኮ ነው መናዘዝ የሚያስፈልገው። መናዘዝ ማለት ያደረኩት ነገር ልክ አይደለም ብዬ እውቅና መስጠት ስላለብኝ ነው። ከእግዚአብሔር ሐሳብ ጋር መስማማት ስላለብኝ ነው። መናገር ስላለብኝ ነው። አድሚት ማድረግ አለብኝ። ስለዚህ ኃጢአቴን ላንተ አስታውቂያለሁ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እናገራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ። አያችሁ አይደል? በትክክለኛ መንገድ ንስሐ ስንገባ ስንናዘዝ እግዚአብሔር ምን ያደርግልናል? ይተውልናል። አሁን ደግሞ በአዲስ ኪዳን በልጁ በኢየሱስ ክርስቶስ ደም ምን ያደርገናል? ያጥበናል። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ እንደምናየው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው የሚለው። ከዛስ ምዕራፍ 2 አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአት እንዳታደርጉ ይጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ግን አባ ከል ያሉልን አይልም፣ ቄስ ከል ያሉ አይልም፣ ጳጳስ ከል ያሉልን አይልም። ማን አለልን ነው የሚለው? ኢየሱስ ክርስቶስ። እሱ ደግሞ ምናችን ነው? ጠበቃችን። አያችሁ አይደል? ጠበቃችን ነው ኢየሱስ ክርስቶስ ደግሞ እሱ አለልን። ስለዚህ በኃጢአታችን ምንናዘዘው ለማን ነው? ለሱ ነው። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም ነገር ግን ለዓለሙ ሁሉ ኃጢአት እንጂ በማለት ሐዋርያው ዮሐንስ ይናገር እናያለን። ስለዚህ ለኃጢአታችን ስርየት የምናገኘው ከማን ዘንድ ነው? ከጌታችን ከኢየሱስ ክርስቶስ ከዋናው ሊቀ ካህን ከሆነው ከእርሱ ዘንድ ነው እንጂ የምናገኘው የሆነ ቄስ መጥቶ ይህን መስቀል ይዞ እኔ አናት ላይ፣ እኔ ግንባር ላይ፣ እኔ ትከሻ ላይ ስላደረገ ኃጢአት አይደመሰስም፣ የኃጢአት ይቅርታ አላገኝም። እንደዚህ አይነት ትምህርት እንደዚህ ብሎ የሚያስተምር ሰው በእውነት እሱ የእግዚአብሔር አገልጋይ አይደለም። ስለዚህ እኛ ክርስቲያኖች በጣም ደስ ይለናል። ደስ የሚለን ለምን መሰላችሁ? ከኃጢአቴ ለመንጻት የ6 ሰዓት ፍላይት አልሄድም። ይቅርታ ለማግኘት ከእግዚአብሔር ዘንድ የ2 ሰዓት መንገድ ተጉዤ የሆነ አባከሌ የተባለ እንደኔ ኃጢአት የሚሰራ ሰው ጋራ አልሄድም። እኛ ክርስቲያኖች ኃጢአት የማያውቀው በአንደበቱ በደል ያልተገኘበት ፍጹም ጻድቅ የሆነ ጌታ የሆነ ሊቀ ካህናችን የሆነ ጌታችን ኢየሱስ ክርስቶስ ዛሬም አለልን። በዚህ ደስ ይለናል። ስለዚህ ኦርቶዶክሳውያን ለእናንተ የምናቀርበው ጥሪ ይሄ ነው። ወደዚህ ጌታ፣ ወደ ነፍሳችሁ ጌታ ወደ ኢየሱስ ክርስቶስ ስለ እናንተ ኃጢአት በደል ወደ ተሰቀለው እናንተን ለማዳን ወደ ተሰቀለው ወደ ጌታችን ወደ ኢየሱስ ክርስቶስ ትመጡ ዘንድ ጥሪ እናቀርባለን። አይጠበቅባችሁም። አስባችሁታል? ለቲኬት ገንዘብ አውጥታችሁ ረጅም ሰዓት ጊዜያችሁ መንገድ ላይ ብትሞቱስ
በአውሮፕላን ስትሄዱ የ6 ሰዓት ፍላይ ስትሄዱ እንደው አይሆንና አውሮፕላኑ ቢከሰከስስ ልባችሁ ቢቆምስ የሆነ ነገር ቢያጋጥማችሁስ ምን ልትሆኑ ነው? እጣ ፈንታችሁ ምን ሊሆን ነው? የ2 ቀን መንገድ የኃጢአትን ስርየት ለማግኘት የ2 ቀን መንገድ ስትሄዱ በዛ መንገድ ላይ ምን እንደሚያጋጥማችሁ አውቃችሁ ነው። ስትሄዱም እንኳን ኃጢአትን ልትሰሩ ትችላላችሁ ጭራሽ። ስለዚህ ኢየሱስ ክርስቶስ ቅርባችን ነው። አንድ ጥቅስ ላንብብላችሁ። በዚህ በዕብራውያን መልእክት ምዕራፍ 4 ላይ እንደዚህ የሚል ቃል እናገኛለን። ምዕራፍ 4 ቁጥር 14 ላይ በተለይ ኦርቶዶክሳውያን ይህንን ጥቅስ በደንብ ተመልከቱ። እንደዚህ ይላል፣ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለን። ድካማችን የተባለው ምንድነው? ኃጢአት ይራራል። የሊቀ ካህን ሰዋዊው እኮ ካህን በሰራው ኃጢአት ሊኮንን ይችላል። ምን ሆነ ነው ሊል ይችላል። ሊራራ የሚችል የምታልፍበትን መንገድ የሚያውቅ ያን ኃጢአት እንዴት ሰራው ብቻ አይደለም ለምን ሰራው የሚለውንም በደንብ የሚያውቅ ኢየሱስ ክርስቶስ ነው። ሞቲቫችሁን ራሱ የሚያውቅ ኢየሱስ ክርስቶስ ነው። ስለዚህ ምን ያደርጋል? ይራራል። ጌታችን ኢየሱስ ክርስቶስ። ስለዚህ ተስፋ ነው የሚሰጠው፣ አይዟችሁ ነው የሚለው። እሱ ራሱ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ስለሆነ የምታልፊበትን መንገድ ያውቃል። ስለዚህ ምን ያደርጋል? ይራራል። ከዛስ ምን ያደርጋል? ኃጢአትን ይቅር ይልልሃል። ከዛ ቁጥር 16 ላይ እንግዲህ ይላል ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት ንቅረብ። ወደ ጌታችን ኢየሱስ ክርስቶስ እንጂ ወደዚህ አይደለም። ይሄ አይደለም የኢየሱስ ዙፋን። ወደዚህ አይደለም ቅረቡ የሚለው፣ ወደዚህ መስቀል አይደለም፣ ሰው ወደ ሰራው መስቀል አይደለም ቅረቡ የሚለው። በሰማያት ወዳለው ወደ ጸጋ ዙፋን በምንድን ነው የምንቀርበው? በእምነት። አያችሁ። ስለዚህ ስደክም ኃጢአት ስትሰራ ለአባ ከሌ ሂድ አይደለም የሚለው ቃሉ፣ ወይም ወደ እሳቸው ቅረብ አይደለም የሚለው ቃሉ። ቃሉ ምንድነው የሚለው? ወደ ኢየሱስ ክርስቶስ ቅረብ፣ ወደ ጸጋው ዙፋን ቅረብ። ከዛስ የኃጢአትን ይቅርታ ብቻ አይደለም የምታገኘው፣ በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ። አየህ፣ ድጋሚ በዛ ኃጢአት እንዳትወድቅ የሚያግዝ ጸጋ አግኝተ ትመለሳለህ ማለት ነው። ስለዚህ ኦርቶዶክሳውያን ወደ እውነተኛው ሊቀ ካህን ትመጡ ዘንድ ጥሪያችንን እናቀርባለን። እርሱ ይሻላችኋል። የኃጢአትን ስርየት ከእርሱ ዘንድ ብቻ ነው ማግኘት የምትችሉት። ስለዚህ ወደ ጌታችን ወደ ኢየሱስ ክርስቶስ ኑ እንላለን። የዛሬው መርሃ ግብር በዚህ ላይ እንፈጽማለን። በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።